ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ጠቅላይ ሚኒስትር አብይ አህመድ በተገኙበት በማዕከላዊ ኢትዮጵያ ክልል በሆሳና ከተማ እየተከበረ ይገኛል። ጠቅላይ ሚኒስትር አብይ በበዓሉ ላይ ባስተላለፉት መልእክት በአባቶቻችን ደም የወረስነውን ነጻነት ማጽናት ከትውልዱ የሚጠበቅ ተግባር መሆኑን ገልጸዋል። ዛሬ ላይ ከተሞች እያደጉ የገጠር መንደሮች ለመሻገር በትጋት እየሰሩ ያሉበት ወቅት መሆኑንም ጠቁመው ታሪካዊ ቅርሶችም አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት ስለመሆናቸውም ተናግረዋል። በኢትዮጵያ ክረምት ከበጋ በማረስ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑንም ገልጸዋል። ጠቅላይ ሚኒስትሩ አክለውም ትውልዱ ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት አቅም እንዳለው በጅምር ስራ መታየቱን አንስተዋል። የሀገርን መሻትና የባዳን ክፋት መለየት እንደሚገባ ገልጸው ኢትዮጵያውያን የባዳ ፍላጎት መሳሪያ መሆን እንደሌለባቸው አሳስበዋል። ኢትዮጵያ ብዙ ተስፋ ያላት ሀገር መሆኗን በመግለጽ አስደናቂ ውጤት በማስመዝገብ እያንሰራራች ትገኛለች ማለታቸውን ኢዜአ ዘግቧል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸው የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 2269 ወንዶችና 314 ሴቶች እንዲሁም 28 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 73 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመልክቷል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገር ተመልሰዋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል ተብሏል። መረጃው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። የኢትዮጵያ መምህራን ማህበር ለመምህራን ቤትና የቤት መስሪያ ቦታ እንደተሰጣቸው ገለጸም። እንደ ማህበሩ ገለጻ በሀገር አቀፍ ደረጃ ከ130 ሺህ በላይ ለሚሆኑ መምህራን የቤት መስሪያ ቦታ የተሰጠ ሲሆን በተለይ በአዲስ አበባ ደግሞ ከ5 ሺህ በላይ መምህራን የኮንዶሚኒየም መኖሪያ ቤት ተሰጥቷቸው በስማቸው እየተዛወረ መሆኑ ታውቋል። ገነት ዘዘው ተጨማሪ አላት። የመማር ማስተማሩን ሂደት ውጤታማ ለማድረግ መምህራን በተቻለ መጠን በተመቻቸ ሁኔታ ውስጥ መኖር እንዳለባቸው ይገለጻል። ከዚህ አንጻር በተለያዩ ክልሎች የሚገኙ መምህራን የመኖሪያ ቤት መስሪያ ቦታ እንዲያገኙ ለማድረግ ማህበሩ ከሚመለከታቸው ተቋማት ጋር እየሰራ መሆኑን የኢትዮጵያ መምህራን ማህበር ምክትል ፕሬዚዳንት ሽመልስ አበበ ለኢሳት ተናግረዋል። ምክትል ፕሬዚዳንቱ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም ብለዋል። በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን ገልጸው ይህም ተጠናክሮ ይቀጥላል ብለዋል። ለመምህራን መኖሪያ ቤታቸው ብቻ አይደለም። የመምህራን ስራ ትምህርት ቤት ብቻ የሚያልቅ አይደለም፣ ቤታቸው ድረስ ተከትሎ የሚመጣ ነው። ለመምህራን የመኖሪያ ቤት ፓኬጅ ተቀርጾ በሁሉም ክልል ተግባራዊ እንዲደረግ ተደርጓል ማለት ነው። ወደ 130 ሺህ የሚደርስ መምህር ነው በአሁኑ ሰዓት የመኖሪያ ቤት ቦታ የተሰጣቸው ማለት ነውና በእንዲህ አይነት ሁኔታ የኢትዮጵያ መምህራን ማህበር አንዱ አሳካዋቸው ካላቸው ነገሮች ለመምህራን የመኖሪያ ቤት እንዲደርሳቸው ማድረግ ነውና ይሄ እየተሰራ ነው ያለ፣ የተጠናክሮ ይቀጥላል። የክልል መምህራን ማህበሮቻችን
ይህን ስራ እየሰሩ ነው። በተጨማሪም በአዲስ አበባ ከተማ የሚገኙ ከ5000 በላይ መምህራን የኮንዶሚኒየም መኖሪያ ቤት ተሰጥቷቸው በስማቸው እየተዛወረ መሆኑን ምክትል ፕሬዚዳንቱ ተናግረዋል። 5000 ኮንዶሚኒየም ቤት በስማቸው ተዛውረዋል መምህራን በአሁኑ ሰዓት። አሁን ዛሬ የአዲስ አበባ ክልል መምህራን ማህበር ቦታ እየመረጠ ነው። ወደ በብዙ ሺህ የሚቆጠር ወደ 5000 6000 የሚሆን መምህር የመኖሪያ ቤት ቦታ ተጠቃሚ ለማድረግ አሁን ቦታ እየመረጡ ነው። በአሁኑ ሰዓት በዚህ ሰዓት ላይ ፕሬዝዳንቱና ሌሎች ባለሙያዎች ሆነው የክፍለ ከተሞች ቦታ እየመረጡ ነው። ለመምህራን ቦታ ሊሰጥ ማለት ነው። ከሲቪል ሰርቪስ እና ከትምህርት ሚኒስቴር ጋር በጋራ በተሰራ ስራ መምህራን አሁን ላይ በደሞዝ የተሻለ ክፍያ እንደሚያገኙ ገልጸዋል። የመምህራን ደሞዝ አነስተኛ ነው ከሚለው ጋር አሁንም ማስመሬ በደም በሲቪል ሰርቪሱ ማዕቀፍ ውስጥ ግን መምህራን ከየትኛውም ሴክተር በታች አይደሉም፣ ከየትኛውም በላይ አይደሉም። በደረጃቸው ልክ እየተጠቀሙ ነው ያለው። ከዚህም በላይ ቢከፈላቸው ከልፋታቸው አንጻር ሀገርን የሚጎዳ አይደለም። ምክንያቱም ትውልድ ነው የሚቀርጹት። ኢንፍሌሽን በልቶታል። የመምህራን አጠቃላይ የሲቪል ሰርቫንቱ ደሞዝ ኢንፍሌሽን በልቶታል። ውድ ተመልካቾች ከኢሳት ዲጂታል አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ቤንያሚን ኔታንያሁ እስራኤልና ሐማስ ወደ ሁለተኛ ምዕራፍ የተኩስ አቁም ስምምነት መሸጋገር እንደሚችሉ አስታወቁ። ሁለተኛው ምዕራፍ ስምምነት ሐማስን ትጥቅ እንዲፈታና የእስራኤል ጦር ከጋዛ ለቆ እንዲወጣ የሚጠይቅ ነው። ሸሪፍ ኢማም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለት እንደተናገሩት እስራኤልና ሐማስ በአጭር ጊዜ ውስጥ ወደ ሁለተኛው የሰላም ስምምነት ምዕራፍ እንዲያመሩ ይጠበቃል። ይህ የሚሆነው ግን ሐማስ በጋዛ የታገተውን የመጨረሻውን እስራኤላዊ አስክሬን ከመለሰ በኋላ ነው ብለዋል። ኔታንያሁ ይህንን ያሉት እስራኤልን እየጎበኙ ያሉት የጀርመኑ ቻንስለር ፍሬድሪክ መርዝ ጋር በመሆን በሰጡት ጋዜጣዊ መግለጫ ላይ ነው። ጠቅላይ ሚኒስትሩ አጥብቀው እንደተናገሩት ሁለተኛው ምዕራፍ ሐማስን ትጥቅ ማስፈታትና የእስራኤል ወታደሮች ከጋዛ ለቆ መውጣት ይህ ወር እንዳለቀ መጀመር አለበት ብለዋል። ሐማስ የ24 ዓመቱ እስራኤላዊ የፖሊስ መኮንን ራን ጌብል በኦክቶበር 7 ቀን 2023 የተገደለውን አስከሬን ወደ ጋዛ መውሰዱ ታውቋል። የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ የጋዛን ሰላም ለማስከበር ዓለም አቀፍ አረጋጊ ኃይል ወደ ስፍራው መላክ፣ ጊዜያዊና የዕለት ተዕለት ተግባራትን የሚከውን የጋዛ አስተዳደር ማቋቋም ይላል። አስተዳደሩ በዓለም አቀፍ ቦርድ ተቆጣጣሪነት የሚተዳደርና በፕሬዝደንት ዶናልድ ትራምፕ የበላይነት የሚመራ ነው። የሐማስ ከፍተኛ ባለስልጣን እሁድ ለአሶሺየትድ ፕሬስ እንደነገሩት የሐማስ ቡድን በጉዳዩ ላይ ለመምከር ዝግጁ ነው ብለዋል። አክለውም በተኩስ አቁሙ ስምምነት መሰረት ቀጣዩ ትጥቅ የመፍታት ተግባር በጣም አስቸጋሪም ሊሆን ይችላል ብለዋል። ኔታንያሁም በበኩላቸው ጥቂት ሰዎች እንደሚሉት የመጀመሪያው ምዕራፍ የተኩስ አቁም ስምምነት ተግባራዊ ሆኗል፣ ሁለተኛው ምዕራፍ ግን በአስቸጋሪ ነው የሚል ነው። ለጀርመኑ ቻንስለር እንደገለጽኩላቸው በተኩስ አቁም ስምምነቱ ላይ ሰዎች እንዴት ሊሆን ይችላል ብለው የሚጠይቁት ሌላ ሶስተኛ ምዕራፍ አለ። ይኸውም ጋዛን ከአክራሪነት ማጽዳት ነው ብለዋል። ይህንን በጀርመን መተግበር ተችሏል፣ በጃፓን ተደርጓል፣ በገልፍ ሀገራትም ማድረግ ተችሏል፣ በጋዛም ማድረግ ይቻላል። ይህንን ለማድረግ ግን ሐማስ ትጥቁም መፍታት አለበት። የመጨረሻው እስራኤላዊ ታጋች ጊቭሊ አስከሬን ሲመለስና በልዋጩ ደግሞ እስራኤል የ15 ፍልስጤማውያንን አስከሬን ስትመልስ የመጀመሪያው ምዕራፍ የትራምፕ የተኩስ አቁም ስምምነት 20 ነጥብ ዕቅድ ሙሉ በሙሉ ይጠናቀቃል። ሐማስ እንዳለው ሁሉንም አስከሬኖች ማግኘት አልቻለም። ምክንያቱ ደግሞ በጋዛ እስራኤል ለ2 ዓመታት ባደረሰችው ጥቃት አስከሬኖች በፍርስራሽ ስር እንዲቀበሩ ሆነዋል ብሏል። እስራኤል ሁሉም አስከሬኖች ካልተመለሱ አንድም ወታደራዊ ጥቃት እንደምትፈጽም ወይም የሰብአዊ እርዳታ ወደ ጋዛ እንዳይገባ እንደምታደርግ እያስፈራራች ነው። ይህ በእንዲህ እንዳለ የእስራኤል ጦር ኤታማዦር ሹም ሌፍተናንት ጄኔራል ኢያር ዛሚር እሁድ ዕለት እስራኤል የተቆጣጠረችውን የጋዛ ክፍልና ቀሪውን የጋዛ የከፈለውን የቢጫ መስመር አዲሱ ድንበር ሲሉ ጠርተውታል። የጀርመኑ ቻንስለር ፍሬድሪክ መርዝ ጀርመን አሁንም ቢሆን አንድ ሀገር ሁለት መንግስት የሚለውን አማራጭ እንደምትደግፍ ገልጸው የጀርመን ፌደራል መንግስት ለፍልስጤም መንግስት እውቅና የሚሰጠው የሂደት ሲጠናቀቅ እንጂ ገና ከጅምሩ እንዳልሆነ አስታውቀዋል። የመረጃ ምንጫችን አሶሺየትድ ፕሬስ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ